ቲቪ መጽሔት እህቴ ጓደኛዬ እምወድሽና ማከብርሽ አዳነች ወርቁ በዛሬው ዕለት ጥሪን ተቀብለሽ እንግዳ የሆነሽ ስለመጣሽ በጣም ደስ ብሎኛል። አሁን ከምን ልጀምር? አዳነች ወርቁ ፕሮዲዩሰር፣ ማኔጀር፣ ኢቨንት ኦርጋናይዘር ከየትኛው ልጀምር? አዳነች ማን ናት? ስለ አዳነች ለተመልካች እስኪ ራስሽን ግለጭልን። አድዬ በመጀመሪያ እኔም እዚህ ድረስ ስለጋበዝሽኝ በአዲሱ የስራ ጉዞሽ ላይ እዚህ ታሪክ እንዲደባለቅ ስላደረግሽኝ ከልብ ነው የማመሰግንሽ። እጅግ የምወድሽ የማከብርሽ በብዙ ብርታቴ ባለውለታዬ ከሆንሽው ከሞክሼ ጋራ ይህን እድል ስለሰጠሽና እዚህ መጥቼም ከአንቺ ጋር ይህን እድል ስለማሳልፍ በጣም ነው ደስ ያለኝ። አመሰግንሻለሁኝ። እንግዲህ አዳነች ማናት? አዳነች ወርቁ እንደ ማንኛውም ኢትዮጵያዊ አዲስ አበባ ተወልዳ ያደገች በብዙ ነገሮች ውስጥ ያለፈች ግን አዳነች ብዙ ታሪኳ ከሙዚቃ ጋር ነው። ለሰው አንዳንዴ ግራ ይገባኛል። የምታስረዳው ነገር የላትም። አዳነች ስትፈጠር ጀምሮ ለሙዚቃ የተፈጠረች ሰው ናት። ብዙ ከሙዚቃ ውጭ ብዙ ታሪክም የላትም አዳነች ወርቁ። እና አዳነች ወርቁ አዲስ አበባ ተወልዳ በትምህርት ደረጃ ስትደርስ ተምራ 12ኛ ክፍል ጨርሳ ቅድም ሳወራልሽ እንደነበረው እንደ ማንኛውም ሰው ወደ ውጭ ዓለም ሄዳ ከውጭ ዓለም ተመልሳ መጣ ሀገሯ ላይ የምትወደውን ሙያ ሙዚቃን በሰፊው እየሰራች ያለች ፕሮዲሰር ናት ወይ ማናጀር ነች ወይ ኢቨንት ኦርጋናይዘር ናት ብለሽ ላልሽው ብዙ የሚገልጻት አዳነችን ፕሮዲሰር፣ አርቲስት፣ ማናጀር ለሙዚቃ ህይወቷን የሰጠች አብዝታ ሙዚቃ የምትወድ ሰው ብለሽ ብትገልጻት ደስ ይለኛል። እሺ አድዬ በጣም አመሰግናለሁ። ሞክሼ የሚለውን ነጥቀሽኛል። እኔ ነኝ ሞክሼ የምልሽ። እሺ አድዬ እንግዲህ ወደዚህ ወደ ሙዚቃው ዓለም ለመምጣት ላንቺ መነሻ የሆነሽና ወደዚህ መስመር እንድትገቢ ያደረገሽ ምንድነው ምክንያቱ? ምክንያቱ በሚደንቅሽ አድዬ ብዙ ጊዜ አወራዋለሁኝ። ኃይለኛ ሰፈጠር ጀምሮ ልል እችላለሁ። ራሴን ሳቅ ጀምሮ ሙዚቃ በጣም ወዳለሁኝ። ከዛ ቤተሰብ ተጽዕኖ አንዳንድ ቤተሰቦች ሙዚቃ ሲሰሙ የመሳብ ነገር የማይገባኝ ነገር ግን አሁንም እንዳትቆጡኝ በጣም አብዝቼ የማወራው በጣም የዊትኒ ሂውስተን ኃይለኛ አድናቂ ነበርኩ። የማ ዊትኒ ሂውስተን አሜሪካዊ ጥቁር አሜሪካዊ አሁን በህይወት የለችም እና በቃ ሙዚቃ ስሰማ በጣም ኃይለኛ ፍቅር ነበር ለነሱ። አሜሪካን እያለሽ እዚሁ ገና ሳልሄድ ከሀገር ሳልወጣ ገና ልጅ እያለሁ የነ ዊትኒ ሂውስተን፣ ማይክል ጃክሰን፣ እነ ማዶና፣ ማሪያ ኬሪ በጣም ኃይለኛ ለውጭ ዓለም ነበር የተሳብኩት ዘፈን። በተለይ ለዊትኒ ሂውስተን ልክ እንደ አማርኛ ዘፈን አጥብቄ ነው መወዳት የነበረውና ብዙ እሱን እየወደድኩ እነሱን እያዳመጥኩ በልጅነቴ ሳድግ በቃ ትምህርት ቤት ሁሉ ሲሄድ በእንግሊዝኛ ዘፈን የምታወቀው እንደዚህ ስዘፈን። በሚገርምሽ ማርታ አሻጋሪ እንገናኛለን የሚል አልበም አውጥታ ነበረ። በጣም ህይወቴን ቀየረው እሱ አልበም። በሚገርም አማርኛ ዘፈን ብዙ አላዳምጥም ነበር ያኔ። የማርታ አሻጋሪ እንገናኛለን የሚለው ዘፈን ሲወጣ በጣም ወደድኩት በጣም። ከዛ ወደ ኢትዮጵያ ሙዚቃም ፊቴን አዞርኩኝ። ለካ እንደዚህም አለ ብዬ ለካ እንደዚህ በጣም ያገሬ ራሱ ዘፈን እስከዛሬ ሳልሰማው ያው ልጅነትም አለ ግን ሳላዳምጠው ኖር ያለው ብዬ ለማርታ አሻጋሪ በጣም ዲፕ ቮይስ ወዳለሁ እኔ በጣም ወፈር ያለ ሆኖ ድምጾች ወዳለሁና በጣም በቃ ማርታ አሻጋሪን ፈልጎ ማግኘት ሁሉ በልጅነት ቤተሰብ አይፈቀድም መሄድ። ድሮ እንደዚህ ክለብ ምናምን እንደዚህ አትሄጂም እድሜ አይፈቅድም። ግን በቃ ስልክ ፈልጌ ማርታ አሻጋሪ ከካሴት ላይ ቁጥሯን ፈልጌ ሙዚቃ ቤቱ ጋር ደውዬ ማርታን አግኝቼ በስልክ በጣም እንደምወዳት ከዛ ያለ እናቴ ደግሞ በጣም የሂሩት በቀለ በጣም ነው የምትወዳት። ሎሚ ተራ እናቴን አደራ በቃ ሂሩት በቀለ ስትሰማ ታያለሁ። ከዛ ደግሞ ወደ ሂሩት ደግሞ ሄድኩኝ። ሂሩት እንዲፈልጌ በስልክ ደውዬ አገኘኋት። ታውቂያት ለረጅም ዓመት ነፍሷን ይማረውና ከሷ ጋር የምናወራ ነበር በስልክ እስከ ብዙ ዓመት ድረስ። እና በቃ እነዚህ ሰዎች በተለይ ለኢትዮጵያ ሙዚቃ ውስጥ ትልቁን ድርሻ የምትወስደው በኔ ህይወት ላይ ማርታ አሻጋሪ ነች።
ማርታ ምናልባት ያኔ በልጅነት ደውዬ ሳናግራት ዝም ብላ ብዘጋብኝ ወይ ባታናግረኝ ምናልባት ዛሬ ላልቀጥል ይችላል ነው። በቃ በደንብ አናገረችኝ። በቃ እህትና እህት ሆነን ከዛ በኋላ ተነስቼ ሁሉ ወደ ሌላ ሀገር ወደ ስደት ዓለም ሲሄድም ከማርታ ጋር ነበር። በቃ ልክ እንደ ሀገር በቀን በቀን ስልክ የምናወራውና ማርታ አሸጋሪ በዚህ አጋጣሚ በጣም ነው መወዳትና ምስጋና ይድል ድረሳት ልል ፈልጋለሁ። እሺ አድዬ፣ አሜሪካን ሀገርን በልጅነትሽ ነው የሄድሽው? በቤተሰብ ነው? ምን መርጠሽ ነው ወደ አሜሪካን የሄድሽው? እንደገና ደግሞ ትተሹ መጣሽ? እኔ እንዳስቂብኝ ድሮ አሜሪካን ሀገር ስኬድ የሚመስልሽ በቃ አይገባሽም፣ ልጅነት አይደል? ሁሉ ነገር መታገኝ። እኔ አሜሪካን ሀገር ሄጄ እነ ዊትኒ ሂውስተን ኮንሰርት ገብቼ ምናምን ሳላስበው ነው ወጥቼ ከዚህ ሀገር ሄድኩት። በጣም የምንወዳት ከቤተሰባችን አንዷ የሆነች አየሁ ብርሃን ለማ ትባላለች። በዚህ አጋጣሚ እሷም ላመሰግን እወዳለሁ። አሜሪካ ኤምባሲ ፓስፖርት ይወስዳል አስመትታ የላከችኝ። ምንም እንደዚህ አስቤው ማርል የሚሄድኩትና እዛ እየኖርኩ እያለ በሚደንቅሽ ሁኔታ እኔ ቀን በቀን ነበር ማለቅ ሰው የሀገሬን አፍቆት ምንም ልለምዶ አልቻልኩም። ዛሬም ነገም በቃ ሁሌ እንደምመለስ ነው የማውቀው። እና አንዳንድ ጓደኞቼ ይስቁብኛል። ዘፈን የሀገር ዘፈን ከተዘፈነ የመጀመሪያው አልቃሿ እኔ ነኝ እያለቀስኩ። ለምሳሌ የትኛዋ የሀገር ዘፈን? በጣም ይገርምሻል። ማረሳው አንድ ዳላስ ከተማ ላይ እግር ኳስ የኢትዮጵያ እግር ኳስ ወስቻለና ይሁኔ በላይ አንድ where are you from አለችኝ። ሀገር የት ነው ብላ ጠየቀችኝ ብሎ አንድ የሰራው አልበም አለ። በጣም ነበር ማለቅሰው። ያስቴር አወቀ ሀገር ይገባል ሰው ጥሎኛ አይበላም የሚለው ዘፈን እዚህም እያለሁ ግን ሀገር ዘፈን ልዩ ፍቅር ነበረኝ። የኩክ ሰብስቢ አሁን የሺህ ዓመታት የአፍሪካ ገናና የሚለው ሳንሄድ ኢትዮጵያ ሀገሬ በቃ ለሀገር ነክ ዘፈኖች በጣም የተለየ ፍቅር ነው ያለኝና እዛ ሲሄድ ሞር እንትን ይለኝ ጀመር፣ ይረብሽኝ ጀመር። ማልቀስ ነው በቃ በቀን ድሮ ዋትስአፕ የለ ቫይበር የለ። በቀን እየደወልኩ ነበር ቤተሰብ ሁሉ ማወራውና አልቻልኩምና አንድ ቀን ብድግ ብዬ ነው የመጣሁት። ምን ያህል ጊዜ ቆየሽ አሜሪካ? አንድ 10 ዓመት። ረጅም ዓመት ቆይተሻል ማለት ነው። አዎ ዛሬ ነገር እየተማርሽ ነበር እዛ በኮርስ ምናምን የራሴ ሙዚቃ የራሴና የግል ስራና ሙዚቃ ላይ ምሰራ ነበር። ወደ ሙዚቃው ነው ሙዚቃ ላይ ነው በቃ። እና ከዚያ ከመጣሽ በኋላ ነው እዚህ የሙዚቃውን እንትን ጠንክረሽ ያሽው እና አርትስ ፕሮዳክሽንም ከፍተሽ ነበረ። ስለሱም እንድታጫወችኝ ነው ስለ አርት ሬኮርድስ ሙዚቃ ቤት አርት ሬኮርድስ አሜሪካ ነገር ያለው አንዳንድ የሃና ሸንቁጤን ሰው አለኝ የሚለው አልበሟን እነ ድለኛ የሚለው አልበሞቹን ቪዲዮ ክሊፖችን በዛ ዘመን የለም ነበርና እሱ ሰርተን እዚህ መጣሁኝ። የሙዚቃ መዛ ፓርት ታይም ነው መሰራው። እዚህ ስመጣ ግን ምንም የለም። ፉል ታይም ወደ ሙዚቃ ገባሁኝ። 22 አካባቢ አርት ሬኮርድስ የሚባል ሙዚቃ ቤት ከፍቼ በዚህ አጋጣሚ አድዬ ለዛ ላይ ትልቁ ብርታቴ የነበርሽው አንቺ ነሽ። አርት ሬኮርድስ ሲከፈት ሁሌንም አስታውስሽ ላረግሽልኝ ሁሉ ውለታ አንቺም ፈጣሪ ውለታሽን ይክፈትሽ። በጣም ብርታቴ ነበርሽ። ገና ለሁኔታው አዲስ ነበርኩኝ ለዚህ ለሲስተሙ እና አርት ሬኮርድስ ሲባል ሙዚቃ ቤት 22 ጋር ከፈትኩኝ። ያ ሙዚቃ ቤት ሰው ውስጥ ቶሎ እንዲገባ የረዳኝ ደግሞ የህብስት ጥሩነህ ቆይ ብቻ የሚለው አልበሟ እኔ አሜሪካ ነገር እያለሁ እዚህ በኤሌክትራ አማካኝነት ወጥቶ ነበረ። ግን ወደዚህ ስመጣ በጣም እንደጠበቅኩት አልነበረም የህብስት አልበም። ምክንያቱም ፕሮሞሽን አንሶታል እና እጅግ ግሩም የሆነ በጣም ድንቅ አልበም። ሌላ እርምጭ በጣም የምትደነቅ ድንቅ ድምጻዊ ናት ህብስት ጥሩነህና አልበሙ በጣም እንደጠበቅኩት አልነበረምና ወይ ብዬ በቃ ነፍሱን ይማረው ክፍሉ ጥሩነህ የሚባል ወንድም ነበራት። ከሱ ጋር ተነጋግረን በቃ ፕሮሞሽን እንስራለት ሰው በደንብ ሳልሰማው ነው በሚል እኔ ያኔ ሙዚቃ ቤቴን ከፍቻለሁ። ግን ገና ህዝቡ ጋር አላስተዋወቅኩትም። ምክንያቱም ስራዎች ይዤ ነበረ። የነጻነት መለሰ ፈርቱና አልበም እጄ ላይ ነበረ። በኋላ እሱ ልሰራ እያሰብኩኝ የህብስትን ፕሮሞት ማድረግ ጀመርን። የህብስትን ፕሮሞት ሳረግ በመኪና እየዞርኩ ነበር ምሰራው። አይሱዙ ላይ እንጫና ማርቆስ እዛ ላይ ወጣና የፕሮሞሽን መንገዱ እሱ ነበር። መጀመሪያ በቃ አድርጌ በቃ ህብስት ጥሩነህ እናቴን አደራ ብላ ከናንተ ጉያ ወጣ ምናምን በደንብ አድርገን እስከ ደብረ ዘይት ድረስ እየሄድን እናስታውቅ ነበርና ያኔ ከኤሌክትራ ሙዚቃ ቤት ጋር ካሴቶቿን እየገዛው ደግሜ ሸጠዋለሁ። ስለዚህ ኮንሰርት ለማን እንሰራ የሚል ሀሳብ መጣ። ያኔ ሙዚቃ ቤት ተከፍቷል። ብዙም ሰው አያውቀውም። ገና ስራ አልሰራሁኝም። ከዛ ኤልያስ ጉዲሳ ቃል ኪዳን መጽሔት ባለቤት ከሱ ጋር ሆነን ኮንሰርቱን ኤግዚቢሽን ማዕከል ህብስትን ለማሰራት ሞከርን። ከዛ ተነጋገርና ተወሰንን ህብስትን ከአሜሪካ ልናስመጣት። ያኔ አርት ሬኮርድስ ሚሊዮን ስሜንና ቃል ኪዳን መጽሔት ተብሎ
እንትን ፕሮሞት እንዲደረግ እና ሰው አይን ውስጥ ገባ። በጣም የፕሮሞሽን አካሄዱ እንዲታወቀው አረገ። በዛ ሰዓት እዛ ሾው ላይ አንደኛዋ ድምጻይት ሃይማኖት ኦማሂሬ ነበረች እና ሃይሚን እዛ ላይ ሚታረኳት ዳግማዊ እጅግ የሚያደንቀው ሙዚቀኛ በጣም ቆንጆ አልበም ሰርታ ጨርሳለች። ኦማሂሬ ሲንግል አውጥታ እሷ የለችም እና ብትሰሚው ደስ ይለናል። ኦሬዲ እዛ አካባቢ አንዲት ሴት መታለች ከውጭ ሀገር መታ ፕሮሞት ስታረግ በጣም ጥሩ ነው እንደዚህ ምናምን ብለው የሚለው ነገር አትራክት አረጋቸው። እድሉን ሰጠኝ ስሚ ብሎኝ ስሰማው በጣም ወደድኩት የሃይሚን ኦማሂሬ። ከሃይሚ ጋር እሱን ለመስራት ተሳሰብን። የነጽዬ ፈርቱናን ሁለተኛ አረኩትና አርት ሬኮርድስ የመጀመሪያው ስራ የሃይማኖት ኦማሂሬ የሚለው ምን ያህል ነበር በአድማጭ ዘንድ ተቀባይነት? በጣም በሚደንቅ ሁኔታ በጣም በሚደንቅ እኔንም በጣም ካሳወቀኝ ሙዚቃ ቤት ቶሎ ሰው ውስጥ እንዲገባ ካረገው የሃይሚ ነው። በጣም በሚደንቅ ሁኔታ ነበር። እኔ ያኔ ካሴት ከቨር ነው የምንሸጠው እዚህ ልሽ እንደሆነ አልደርስ ያለን ሁሉ ሙዚቃ እንትን ህትመት ቢሮ ጋር ቆም ነበር። መብራትም ይጠፋ ነበር በጣምና በጣም እጅግ የሚገርም ስራ ነበር። በጣም ከዛ በመቀጠል የነጻነት መለሰ በተለይ ፈርቱና የሚለው አልበም እዛ የታል ልጁ የሚለው ዘፈኗ በጣም ፌመስ ነበር የነጻነት። እነሱም የኔ ሁለተኛ ስራ አንጎራጉሪልኛለሽ። ሰው ደንግጦ ነው ስልኩ ቲቪን የሚያጠፋብሽ አድዬ አቀርሽ በድምጼ ብዙ ድምጽ እንደሚስቀብኝ ይባልልሽ። የነጽዬ አድናቂ ነኝ ታውቂያለሽ። አውቃለሁ እና የነጽዬ ፈርቱና አልበም ሁለተኛዬ። ከዛ ሃሎ አዲስ አበባ ጄሪ አንቺ በጣም ፕሮሞሽን የሰራሽበት ትልቅ ክሊፓን ያሰራሁት እኔ ነኝ። እሱ አልበም አርት ሬኮርድስ ነው ያከፋፈለው። ከዛ ንግስቲ ሀየሎም በጣም የምንወዳት የትግረኛ ዘፋኝ ንግስቲ ሀየሎም ከማስታወሳቸው ሀጎስ ያፓቱ ነፍሱን ይማረው እሱም የሀጎስን ሰርቻለሁኝ። በተለይ ከምኮራበት ስራ ዋሽንግተን ዲሲ ያለው የገብርኤል ቤተክርስቲያን የህብረት መዝሙር እነ ታማኛኔ ሰርተው ነበር። ታማኝ በየነ በዛ ወርቅ አስፋው ህብስ ጥሩነ አበበ ተካ ጠቅላላ ለዛ እርዳታ ገንዘብ ሰርተው ነበርና እዚህ ደግሞ ሌላውን ቀሪ ገንዘብ ለቤተክርስቲያን ይሰጥልን ብለው አርት ሬኮርድስ ነው እዚህ ያከፋፈለው። እሱን ስራ አከፋፍለናል። ሌላ የሃና ሽንቁጤ እድለኛ የሚለው አልበም የመጨረሻ አልበም ሆኖ የሰራችውን እድለኛ አልበም ሰርተናል። ፕሮሞት ያረክሻቸውም ፕሮዲዩስም ያረክሻቸው ያከፋፈልሻቸውም አሉ። እነሱም በቁጥር ታውቂያቸዋለሽ? ፕሮሞት ያረኳቸው ብለሽ ምትይ ብዙዎች አሉ። ብዙዎች ወጣቶች ላይ በጣም ሰራለሁኝ አንጋፋቸው ላይ ግን ምንድነው እኔ አንድ ሙዚቃ ላይ እንደዚህ ነው ብዬ ሳምንበት ጥበብ እኔ ነፍሴ ከወደደው እስከ መጨረሻው ጥግ ድረስ ነው ማገለግለው። ገንዘቡን አታስቢው። እኔ አድዬ በዚህ ሟሌ አንቺ ታውቂዋለሽ ብዙም ጥቅም ታገኘሽ ብቲ ብዙም ጥቅም የለውም እውነት ለመናገር ምክንያቱም በትክክል ስለማንጠቀምበት ብዬ አስባለሁ። ግን ለነፍሴ ግን ለጥሬ ግን ለመደሰት ግን የስራውን ፍሬ ውጤት ለማየት ግን እስከ ጥግ ድረስ ሄጃለሁኝ። አውቃለሁ። እንደዚህ አይነት ስራዎችን ሰርተሻል። ወደ ኋላ ሄደን ብንፈትሻቸው በጣም ብዙ ናቸው። ዛሬ ላይ ትልቅ ቦታ ላይ የደረሱ ትልቅ ዝና ላይ የደረሱ እነዚህ ነገሮች ወደ ኋላ አስበው ላንቺ የሚደርስሽ ለየት ያለ ያክብሮት ቃል አለ ወይ ምስጋና? እኔ የሚገርምሽ አድዬ ሁሉንም በተለየ መንገድ ሲያመሰግኑኝ አያለሁኝ ለነሱም አመሰግናለሁ። እኔ ግን በተለይ በጣም ልቤ የተነካውና የሰው ልጅ እንዴት እንደዚህ ሊሆን ይችላል ካልኩት ድምጻይት አሰፉ ደባልቄ አንድ ወቅት ላይ ሰይፉ ፋንታውን ሾው ላይ ነገር ኢንተርቪው ላይ ሰይፉ ሾው ላይ መታ እሱ ምን ይላታል አሁን የፎቅ ባለቤት ነሽ አሜሪካን ሀገር ፎቅ አለሽ ሲላት ታስረዳና የህይወቷን ላይፏን ሂደት በሚገርም ነገር ለዚህ ሁሉ ምክንያቴ ከእግዚአብሔር ቀጥሎ አዳነች ናት ትለዋለች። እና በጣም የደረገጥኩት ኢቭን አልነገረችኝም ኢንተርቪው ስታደርግ እና ሰው ነው ሲደውልልኝ እንትን ያለውና የሰው ልጅ እንዴት ነው እንደዚህ የተለየ ነገር የሚያረኩላት ነገር የለም ምንድነው ሲላት ሁሉ አድዬ መክራኝ ተቆጥታኝ ለራስሽ ሁኚ አሁን እንደዚህ አርጊ ብላኝ ወደዚህ ህይወቴ ተቀየረው። ይሄ የምትናገረው ኦልሞስት ከ20 ምን አመት በኋላ ነው ኢንተርቪው ላይ መጀመሪያ ስትመጣ ኢትዮጵያ ኢንተርቪው ስትሰጥና በጣም ነው የገረመኝ ምልሽ። ብዙ ጊዜ እንደዚህ አይነት ነገሮች አታይም አይደል ብዙ አትሰቢምና አሰፉ ደባልቄ በዚህ አጋጣሚ ምስጋና ይድረሳት
ላመሰገነችኝ እድል ስለሰጠችኝና እኔም ደግሞ ዛሬ ላመሰግናት እፈልጋለሁና እግዚአብሔር ያክብርልኝ፣ ዘሯ ይባረክ። አዎ አድዬ ከብዙ የኪነ ጥበብ ሰዎች ጀርባ አለሽ። ይሄ አዳነች የሚባለው ሞክሼ ስም አንቺን ሲፈልጉ እኔ ጋ ይደውላሉ። አንቺ ደግሞ መጨቃጨቅ ሳትፈልጊ አውቀሽ የኔን ስልክ ትሰጫለሽ። አሁን በቀደም ሁሉ አድርጌያለሁ እኮ ይደውሉና መጀመሪያ አድዬ መሰለሽ በምን ለምጄ መሰለሽ ሲደውሉ አርቲስት አዳነች ይሉኛል። እሚኒ ነው አርቲስት አይደለሁም። ከዛ ወይ ተሳስተዋል እላለሁ። እንዴ አዳነች አይደለሽም? አዎ ግን አርቲስት አይደለሁኝም። አርቲስት አዳነች ፈልገን ነበር። እሺ አርቲስት አዳነች ለገብርኤል የፈለጋችሁት? አሁን የዛሬ ይደነግጣሉ። አዎ ቁጥራ ሰጣቸዋለሁ። እሺ ከዛ ይተውኛል። ደግሞ ተመልሶ ይደውሉና ይቆይና ደግሞ ሄሎ አዳነች አዎ እንደምን አለሽ ደህና የሆነ ረጅም ጥያቄ ጠይቁኛል። ይሄ ነገር ማይሆን ይሄ በዚህ ጉዳይ ላይ አዳነች ለገብርኤል ጠይቋት ብዬ እኮ ወደ እኔ ታስተላልፋለህ። እንዳልሆነ እኮ አውቃለሁ ጉዳዩ አንቺ እንደማይመለከትም ማዲዬ ጋር ለማስተው በጣም ብሶ የሚደወል አዲ በኋላ እንግባባ ጀመረ። አዳነች ለገብርኤል ነው ያስረዱኛል። በተለይ ብዙ ጊዜ አርቲስት እያሉ ሲደውሉ እንደተሳሳቱ ነገራቸዋለሁ። እና አንድ ጊዜ ግን አንድ በጣም ላመሰግን የደወልኩት አርቲስት አዳነች አለች። እግዚአብሔርን ፈራው ምስጋና ልወስድብሽ አልኩና አይ አዳነች ለገብርኤል እናት እሷ ጋር ደውዪ እንዲህ አይነት መልካም ነገር ያደረገችልሽ እሷ ናት እሷ ጋር ደውዪ። ያው ነው ብንከፋፈለው ምንም ችግር የለውም እኮ አንቺም ያው ነሽ። ሌላ አድዬ ለራሴውን ጊዜ የሚገርመኝ አለ። በዙሪያሽ ያሉት ብዙ ታዋቂ ድምፃውያኖች አሉ፣ ተዋናዮች አሉ። ሞር ግን ግፊት የምታረጊው ሴቶች ላይ ነው። ምንድን ነው የሚከነክንሽ ነገር ነበር ወደ ኋላ ስትሄጂ? አዎ አድዬ ጥሩ ጥያቄ ነው። እኛ ሴቶች ሙያ ነው፣ ፕሮፌሽን ነው። ግን በኢትዮጵያ ሙዚቃ ዓለም ላይ ወይ በጥበብ ዓለሙ ላይ ልበለው ለሴት በጣም ብዙ የሚከብዶች ነገሮች አሉ። በምሳሌነት ብናነሳው ከጨለማ ጉዞ ጀምሮ ማታ ማታ ስቱዲዮ መሄድ እንደ ወንድ አይነት ድፍረት የለንም ሴቶች ስንባል። ማበላለጥ ሳይሆን እግዚአብሔር የሰጠን ነገርም አለ። በጨለማ እንፈራለን፣ ደፋር አይደለንም። ስቱዲዮ ስቴጅ እዚህ ሀገር ማታ ጨለማ ነው የምትሄጂው። ብዙ ጊዜ ስራ የሚጀምረው ከምሽቱ 3 ሰዓት እስከ ሌሊት የሚሰራው ስትሄጂ በሴትነትሽ ራሱ የሚገጥሙሽ ብዙ ፈተናዎች አሉ። ከአንድ ሁለት መሆን ይሻላል። አንዳንድ ጊዜ ታይለንቱ እያለሽ ድምጽሽን ጮክ አድርገሽ ፍላጎትሽን ጮክ አድርገሽ ባለመናገር ብዙ የሚቀሩብሽ ነገሮች አሉ። በሴትነታችን ጉዳዮች ለመፍታት ከኛ በላይ አንዳንድ ነገሮች ለማስፈጸም የሚካሄድበት መንገድ አለ። ወንድ ስትሆኝ የራሱን የቻለ አውቶማቲካሊ የሚታይበት አይን አለና ብዙ የሚጎትተን ነገር አለና ከብዙዎቹ ጋር መስራትን ከሴት አርቲስት ጋር ማበረታታት ከእህቶቼ ጋር መቆም በጣም ደስ ይለኛል። ያው በሴቶች ትግል ላይ ብዙ ትንቀሳቀሻለሽ። ወደፊት እንመርጥሻለን። ሌላ በእያንዳንዱ ተመልካችና አድማጭ ውስጥ ደግሞ የቀረ ትልቅ ቦታ ያለው ካስማ የሚል የሀገር ካስማ የሚለው ዝግጅትሽ ስለሷ እንዴት አሰብሽው? እንዴት ተሰራ? በተመልካች ዘንድ ምን ያህል ተቀባይነት ነበረው? በጎም መጥፎም ጎኖች አሉ። እነዚያን ትንሽ አጫውችኝ አድዬ። የሀገር ካስማ ሴት ነኝ እኔ የበረታው በወገኔ። እሱን ይህን ስራ ያመጣው ዩኤን ነው። ስራውን የያዘው ሎሚ ሚዲያ ነበረ እና በሴቶች ዙሪያ ላይ ዩኤን መስራት ፈልጎ ግን ምን አሉ ካንጋፋ ጀምሮ እስከ ጄኔሬሽን ያሉት እንደገና ደግሞ ሁሉም አይነት ቋንቋ ያካተተ ይሁን ተብሎ ስራው መጣ። ሎሚ ሚዲያ ደግሞ ሴት ፕሮዲዩሰር የሴትን ጉዳይ ስለሆነ ሴት ፕሮዲዩሰር ስለምናቅ ብለው አውትሶርስ አድርገው ለኔ ሰጡኝ እና ዩኤን ያዘዘበትን መንገድ ሰጡኝ። ሀሳቡ ይሄን የፈልገው ሴቶች ላይ የሚያጠነጥን ሴት ልጅ ትችያለሽ የሚል ነገር ወጣ እንድትለው ተብሎ ተሰጠኝ። በጣም ደስ አለኝ። ስራውን ስንጀምር ያሰብናቸው ካንጋፋ እስከ ወጣቶች ነበሩ፣ ከወንድም እስከ ሴት እነሱን አካተትን። ልክ ስራው ተጀምሮ እንዳለ ወዲያው ደግሞ ያኔ ኮቪድ ያዘኝ እና ሆስፒታል ገባው። ተጀምሮ በቃ ሌላ ሰው ይስራው ምናምን ስንል ሎሚ ሚዲያ በዚህ አጋጣሚ ላመሰግን ወዳለሁ እንጠብቅሻለን አሉ። ከዛ እንደምታዩ ከአንጋፋ ድምጻት ከኩኩ ሰብስቤ ጀምሮ እስከ ራሄል ጌቱ ከልጅ ሚካኤል እስከ ጌታቸው ልንሻ በጣም ደስ የሚል በጣም እንደ ፍቅር ዘፈን ይሄ እንዳነቃቂ ሴትን ብርታት ሳይሆን እንደ ፍቅር ዘፈን ነው ሰው የወደደው። በጣም በብዙ አድናቆትን ያገኘንበት የእውነት ደግሞ ስትሰሚ ሁሉ የማይሰለች ነው።
ሁሉ ነበር ደዌ እንትን የተደረገውና በጣም እጅግ ግሩም የሆነ በተለይ ማርቼት ላይ እኔ በጣም ማመን የሚያቀተኝ ኤቭሪ ዴይ በቃ ስትሰሚያቸው ማርቼት ላይ ሴቶች ቀን ሲመጣ ኦልሞስት የሚቆጣጠረው ሚዲያውን እሱ ነውና እጅግ ግሩምና በጣም ጥሩ የሆነ ስራ ነው። ከምኮራበትም ደስ ከሚለኝ ስራ ነውና ፕሮዲዩሰር የነበርኩት ነው የነበርኩት። ዜማና ግጥሙ ማን ነው የሰራው? ግጥም ላይ ናትናኤል ግርማቸውም አለበት። እንትና ራሱን ዜማውን የሰራልኝ ምረታብ ደስታ ይባላል። በጣም ጎበዝ የዜማውን የሰራ ሰው ነው። መነሻ ሀሳቡም የሀገር ካስማ ብሎ የጀመረው እሱ ነው። ለሁለት አድርገው እንደውም ደግሞ ማስተካከል ደግሞ ሀና ደምሴም ያስተካከለች ነገር አለ እና ሶስቱ ሆነው እንዴት ተቀናጀው። ሙዚቃውን ሚኪጃኖ ሚካኤል ኃይሉ ሰርቶታል። እንዴት ነበር የሚመጣው አስተያየት ከአድማጭ? በጣም ደስ ይል ነበር በእውነት ምስጋና ነበር። በጣም ብዙ ምስጋና ነበር። ምክንያቱም ስትመለከች እዛ ላይ ከኩኩ ጀምረሽ ትውልድ እንደሚቀባበል በዚህ አጋጣሚ ዘሪቱ ከበደ እጅግ ማከብራት ወዳት የዘሪቱ ከበደን በተለይ ክሊፑ ላይ ስትመለከች ስትዘጋው የምታረገው ነገርና የልጅ ሚካኤል መኖር እንትን ስለነበረው ሰው በጣም እና ብዙዎች ሚሉኝ እንደውም ለምን ሌላ እንደዚህ አትደግሙም አንድ እንደ ቮሊዩም ተዋርጋችሁ እንደዚህ አትሞክሩም እንደገና ተሰሩም የብዙ ሰው ጥያቄ እሱ ነው። ሌላም ቢደገምና የሚሉት ግን እድሜ ከሰጠን ጤና ከሰጠን ወደፊት እንደግማለን እንጠብቃለን። አዲዬ እሺ። ሌላው በዚህ ደግሞ ኦፊሻሊም እንደዚህ በግልጽ ያልታወቀ የማኔጀርነት ስራሽ አለ። ብዙዎችን ነው ማኔጅ የምታረጊው። ምንድነው የምክር አገልግሎት ነው የሚጠይቁሽ? ክፍያ አለው? በቋሚነት ማኔጀራችን ተብሎ ነው የምትሰሪው? የተለያዩ ሀሳቦችን ስለምሰማ ነው። ስለሷ ትንሽ ግለጭልና አዳነች ወርቁ። ግን ምን መሰለሽ አይደል ሰው እንትን በልምድኛ ሀገር ላይ ከአንድ ሰው ጋር ስትሰሪ ማናጀር ነው የሚልሽ ወይ ስለዛ ሶስት አስረጂ ማናጀር ነው የሚልሽ ብዙ ሰው ያ አሁን ለምሳሌ አስቴር አወቀን ብትወስጂ ፕሮዳክሽን ማናጀሯ ነኝ። ለነጻነት ብትሄጂ ማናጀሯ ነኝ። ለሳያት ብትሄጂ ማናጀሯ ነኝ። እና ግምድነው ፕሮዳክሽን ማኔጀር እና ማናጀር የሚለውን ስለሚያገናኙት ማለት ነው። በዛም ብቻ ሳይሆን ለምሳሌ ብዙ ሰዎች ላይ ከብዙ አርቲስት ጋር አብሬ ስራ ቦታም ስለሚያዩኝ ነው ማናጀር ባላረግም አንዳንዶችም በግሌ ምረዳቸው አብሬያቸው ምቆሞ ብዙ አርቲስቶች አሉና አውቶማቲካሊ ማናጀር ነው የሚሉሽ። ሰው ገና ሳይሽ ኢቭን ሙዚቀኞችም ወይ ከሊ ማናጀር ናት ይሉሻል ወይ ከዛ ሰው ጋር አዘውትሮስ ካዩሽ። ግን እንደ ማኔጅመንት ላይ ብዙ ነገሮችን አሁን ፕሮዳክሽን ማናጀር ስትሄጂ ሁሉ ነገር ከመደረጉ በፊት ሙዚቀኛ ጋር አሬንጀር ጋር ኢቨንት ኦርጋናይዝ ሲደረግ ሲል ነገሮቹን ሚዲያ ከቨሬጁን ፕሬስ መግለጫ መስጠቱን ሁሉ ነገር ያንቺ ይሆናል። ከዛ በኋላ ደግሞ ከአርቲስቱ ጋር ደግሞ አንዳንድ ጉዳዮች ላይ ይሄን ብታረጊ ይሄ ያዋጣል ይሄ ያዋጣ የሚለው ነገር ላይ አርቲስቱ ያመነበትን ነገር ይነግርሻል። ካመንኩበት አብረን በጋራ እኔ ያላመንኩበትን አርቲስቱ ያመነበትን ነገር ደግሞ አላመንኩበትም አሳመነኝ ያሳመነ ይሄ ቢሆን አይሆንም የሚለው ማኔጅመንት እዛ ላይ ስራ ክፍያ አለው። ኦፍ ኮርስ ክፍያ አለው። እንደ ምትሰሪው ልክ ክፍያውም እንደዛ የሚገባሽ የሚከፈልሽ። እንደ ማኔጀር ደግሞ ስትሆኚ እንደ ነጻነት ሙሉ ነገሩን ተወስቻለሽ። በሙሉ ኃላፊነቱ ያንቺ ይሆናል። ትዝልሽ እንደሆነ የነጻነት ልብ የሚለው አልበም ላይ ዶክመንተሪውን የሰራሽው አንቺ ነሽ። የነጻነት መለሰን አንቺ ነሽ ያሰራሽ እኮ አውትሶርስ ይደረጋል። አሁን ያንን እንደ ማናጀር ነኝ ብዬ ለዘባርቅ አልችልም። ስለዚህ ይሄ የሚመለከተው ትክክለኛ ሰው የሚለውን አውትሶርስ ታረጊና አሁን ማናጀር ነው የሚወስነው። ይሄን ስራ ሊወድ ለገሩ መስራት አለበት፣ ይሄን ፕሮሞሽን ከሌ ያደርግልናል፣ ይሄን ብሎ ስቱዲዮ ከሌ ጋር መሄድ አለብሽ ከሌ ብሎ ከማናጀሩን የሚወስነውና አብሮ በጋራ የሚደረግ ነገር ነው። እንደሱ ነውና ብዙ ሰው ኮንፊውዝ ያደርገዋል በሚል ነው ይሄን ልል የፈለኩት። አዎ አዲዬ ባልከፍልሽም ለኔ ማኔጀር ነሽ ከቁጣ ጋር ማለት ነው። አዲዬ ነገርማ አዲዬ በጣም ተቆጭ ነሽ አውቃለሁ። ፍቅር ስትሰጪ እስከ ጥግ ድረስ ነው፣ ስትቆጭም የዚያኑ ያህል ነው። ምንድነው ይሄ ባህሪ? እኔ ስትቆጭኝም እስቃለሁ፣ ምክንያቱም በጣም ነው ኢንጆይ የማረገው ቁጣሽን። ምን አድርገሽ መቆጣሽ? ስምቆጣም ሲሆን ነው አውቀዋለሁ። አንቺ ብሎ አንድ ጊዜ በጣም አዲዬ በጣም ከሁሌ በህይወቴ በሬንዳ ባንቺ ማረሳቸው ነገሮች ስለቁጣ ስትይ ብዙ ጊዜ ስትለፊ አይሻለሁኝ
አጠገቤ ሆነሽ በተለይ ያኔ ሙዚቃ ቤት በነበረበት ሰዓት ብዙ አርቲስቶችን ወደፊት አምጥተሻል። ወጣቶች ላይ በጣም ትሰሪያለሽ። በጣም ከመንገድሽ ወጥተሽ ሌሊቱን ማታ ሁሉ አብረሽ ትሰሪ ያየውና በጣም ግራ ገባኝ። እና አዲግ እንዴት ነው እንደዚህ ምትኖረው? እንዴት ነው እንደዚህ የምትሆነው? በቃ አዲ ይሄ ነገር ሂሳቡ እኮ እንደዚህ ነው። አይ ቆይ ይስሩና እንደዚህ ሆኑና እንደዚህ ይደረጉ እሺ። እና በጣም እኔ ውስጤ ስላንቺ የተቆጨው እያለ አንድ ቀን እፈልግሻለሁ አልሽ። ትዝ ይሻል እንዴ? እፈልግሻለሁ ልትመክሪኝ ልትመክሪኝ እንዴ? ምንድነው ስልሽ አዲ ያልሽኝ አቤት አልኩሽ። እስከ መቼ ለሰው ምትኖሪው? ለራስሽ እንዴ? ደንግጬ ማንን ነው ማን የሚመክረው አልኩሽ። ትዝ ይልሻል ያልሽኝ? አይ ነው አውቃለሁ። ትዝ ይለኛል። ከዛ ምላሽኝ አይ አዲ ያልኳት በዝም በያልኩሽ ነው አነሰሽ ምን አልሽኝ? በኋላ በጣም ወደው የአርት ሰው አይደለሽ የጥበብ ቤተሰብ በቃ እንቶ አዳነች ይባለው ስም ሄዳችሁ አገልግላችሁ ተመለሱ የተባለው እና የምቆጣባቸው ነገሮች የስማችን ስጦታ ነው ብዬሻለሁ። የስማችን ስጦታ ነው። እኔ ተፈጥሮ የምመሰሻልዬ ማስመሰል አልወድም። ያላመንኩበትን ነገር አንገቴ ገመድ ትከቻለሽ አላምንበትም። አርቲፊሻል መሆን አልወድም። በማንነቴ ውደጂን ጤኝ እሱን ነው የምፈልገው። እንድታስመስይ አልፈልግም። አከብርሻለሁ። ሳከብርሽ እንድከበር ነው። መከበር የሰው ልጅ ሰው የሚያከብረው ለራሱ ክብር ሲለው ያንን መስመር ጥሰሽ ስትመጪ መቆጣጠር አልችልም። ምክንያቱም እኔ እስከምችለው ድረስ ነው ማከብርሽ። ያንን ካልገባሽና አክብሮቴን በመልስ እንድከበር ካላረገኝ አሻለልሽም አልቀበልም። ፍቅር ሰጥቶ መቀበል። እኔ ግን ፍቅር መስጠት እንማምነው። ፍቅር ስሰጥሽ ሞኝ ሆንኩልሽ አይደለም። እና ብዙ ሰዎች አሁን ለምሳሌ አንዳንድ ሙዚቀኛ ጋር ሁሌ የሚለው አዲ ኃይለኛ ናት አዲ ትቆጣለች ይባሉ ምንድነው ማስቀምጠው ነገር አለ። እከሌን እንደዚህ ድረስ መከበር አለበት። ከዚህ በላይ ባይከበርም ፌቨሬት አለመሆን መብቱ ነው፣ ግን ሊያከብሩ ይገባል ማለት ህጎች አሉ። እኔ ስራ ስፈልግ አንቺ ጋር ደውዬ ስልክ አላነሳሽ ለምንድን ነው? ምክንያቱም ስራ ነው የሚያገናኘን። አንዴ ሁለቴ ላይመች ይችላል፣ ግን በቴክስት ጽፈሽ አልተመቸኝም ዛሬ እንደዚህ ሁኚ ነው ይባላል። አሳድጄ እንዳገኝሽ መደረግ የለበት፣ ምክንያቱም ስራ ነው። ወይ ስራውን ተቀበልሽ ወስደሽዋል ሰሪ፣ ከዛ በኋላ ስልክ አትመልሽልኝም። እንደዚህ አይነት ነገሮች በጣም ነው የሚያናድዱኝና ውሳኔ እስከ አድጌ እንደዚህ አይነት ነገሮች አሁን በጣም ቢዚነቱ ሊኖር ይችላል። በጣም እየበዛ መጥቷል። እኔ የምለው አንድ አባባል አለኝ፣ ታዋቂዎች ዝነኞች ስልክ ካልወደቀ ያነሱም ነው የምለው። ሲደወል የማያነሱ አሉ። ቢያንስ ለማናገር ጊዜው የለኝም እንደዚህ ነው የሚለውን እንደው ምላሽ እንዲሰጡ ይሄ ባህል መጥፋት አለበት። የሚደረገውን ይች መልእክት አስተላልፊልኛል። በጣም ነው ማዝነው። ለዚህ ነው እኔ አሁን ኃይለኛ የምባለው። ልክ ሲያነሱ እነግራቸዋለሁ። አንቺ ወይ አንተ ልለማመጣ አይደለም፣ ስራ ነው ያገናኘን፣ ስራችንን መስራት አለብን። አንድ አባባል አለ እኔ ሁሉ ይመጣለው፣ እኔ ካልሰራሁት ወይ እኔ ከሌለው ህይወቷ ይቆማል ይባል ሐሳቤ ይገለኛል። አልወድም፣ በጣም እመጣለሁ። ስለዚህ ያንን አቁሜ ሌላ ቦታ ሪያክት አድርጌ ሌላ ቦታ ሲሄድ ያገኙኛል። እና ምን ይሰጥሻል ስም አዲ ኃይለኛ ናት ነው ምን አድርጌ ኃይለኛ እኔ ምን አጥፍቼ የሚለውን ነገር አይነግሩሽም። ከትም ጊዜሽን፣ ታይምሽን፣ ገንዘብሽን ነው የሚገሉት። በዛ ላይ አዲ እንደ ፍቅር እንዳክብሮትም ለአንድ ቀን ባይመችሽ ስልክ ባታነሺ እሺ፣ ግን በሁለተኛ ቀን ወይ አዲዬ ጽፈሽ አልተመቸኝም እንደዚህ ነው መባል አለበት። ለምን ግን እነሱ ደግሞ ለአንቺ ጉዳይ ሲፈልጉሽስ መስቀመጫ እኮ የሚያሰጡሽና እኔ በሱ ጉዳይ ይሄ ሪስፔክቱን ባውንደሩ የሚሰጥ ሰው ጋራ ብዙም እንትን ስለማልል ሁሉም የራስ የሚሰጡሽ ስም አለና አዲ ኃይለኛ ናት የሚሉት ነገር አለ። ግን አብሬ ለመስራት ግን በጣም ጨዋ ከሆኑና በህግና በስርዓቱ የሚሄዱልኝ ከሆነ ምንም ከኔ ጋራ ምንም ችግር አይኖርም። አክብሮትሽም ፍቅርሽም እስከ ጥግ ድረስ ነው። ስትቆጭም ደግሞ ገጀራ ይዘሽ ነው የምትነሺው። ያንን አውቃለሁ። በጣም ይሄንን እንግዲህ የሚያውቅ ያውቀዋል። የምትሰጪው ምላሽ የምትሰጪው ምክር በጣም ጠቃሚ ነው አውቃለሁ። ግን ብዙዎች አዲ ቁጠኛ ናት ነው የሚሉት። ያንቺና ያስቱዬን አስቴር አወቀ የስራ ግንኙነታችሁንና አሁን እየተንቀሳቀስሽበት ያለውን ሁኔታ እስቲ ግለጭልኝ። የአስቴር አወቀ ፕሮዳክሽን ማናጀር ነኝ። ፕሮዳክሽን ማናጀር ነኝ።
አስቴርና የኔ ግንኙነት እንዳልሽው እንግዲህ አብሬ ስሰራ ከጨጮህ አልበሟ ጀምሮ አብረን እየሰራን ያለ ነው። ከአስቴር ጋር መስራት በተለየ የራሱ ትምህርት ቤት ነው ሙዚቃን። እኔ እንደውም ብዙ ጊዜ እላለሁ ከአስቴር ጋር መስራቴ አም ሶሪ ብዙ ተከፍዬበታለሁ ብዬ ነው የምለው። እስከዛሬ ሙዚቃ ያልከፈለችኝን በአስቴር ከፍላኛለች ብዬ ነው የምለው። ምክንያቱም ብዙ ነገር ነው የምትማሪው። የስራውን ጥንካሬ፣ የስራውን ስነ ስርዓት፣ ላመንሽበት ነገር መኖርን የእሷ ህይወት የሚያስተምርሽ የእውነት ደግሞ ሙዚቃን በጥበብ ከልቡ የሚወድ ሙያተኛ ስታገኝ እኔም እንዲሆንኩት ለካ ኢትስ ኦኬ ለካ አስቴርም እንደዚህ ናት ያለሽና አስቴር ከልቧ ነው ሙያ ነው የምትወደው፣ ከልቧ ነው የምታከብረው ሙያውንና ጠጋ ብዬ ሳያት በጣም እሱ ይደንቀኛል። የዜማ ደራሲ ነች፣ የግጥም ደራሲ ናት፣ ፕሮዲውሰር ናት፣ አሬንጀር ናት እና ብዙ ነገሯን ስትመለከች ለሙዚቃ የምትከፍለው ዋጋ፣ ለጥበብ የምትከፍለው ዋጋ በጣም ባውንደሪዋን ጠብቃ በደንብ ራሷን አክብራ ስትኖር ስታይ ወይኔ ምን አደረኩኝ እሷ ይሄን ያህል ዘመን ሳትከሽፍ እንደዚህ ኖረችና ትምህርት ቤት ናት ብለውና እኔ በጣም ተጠቃሚ ነኝ ብዬ ማስበው ሞር ለአስቴር ፕሮዳክሽን ማናጀር ከመሆኔ ላዳነች አስቴር በህይወቷ መምጣቷ ከአስቴር ጋር መስራቷ በጣም ተጠቃሚ ነኝና ግንኙነታቸው ላልሽው እጅግ ከስራ በላይም ደግሞ እጅግ እህቴ ሆናለች። እጅግ ማከብራት መወዳት በቃ ሙዚቃን ተስፋ እንዳልቆርጥባት ባጭሩ ሙዚቃ ተስፋ እንዳልቆርጥባት የሆነችኝ ሰው ናት ብዬ ነው የማስበው። አስቱ ብዙ ጊዜ የምትታወቀው ያው በሙዚቃ አልበሞቿ ከፍ ብላ የወጣች ናት። ጥሩ ድምፃዊ ናት። ኮንሰርት ስትሰራ ተመልካችን አስደምማ ነው። ከዚያ ውጪ ካላችሁ ቀረቤታ አኳያ የአስቴር ለየት ያለ ካራክተሯ ይሄ ነው የምትይው አለ? በጣም ኮሚክ ናት። ታስቃለች። አስቴር በጣም ኮሚክ ናት። በጣም ኮሚክ ናት። ደግነቷ በጣም ይገርመኛል። እና ይሄ የምትዘፍነው ፍቅር የሚሉት ፍቅር የምትገልጽበት መንገድ የእውነትን ፍቅር ሰውነች ነው እላታለሁ ሁሉ ጊዜ። ሳዲ አንዳንዴ የሞላሪን ፈሰው የምትጠቀማቸው ነገሮች የምትጽፋቸው ነገር በህይወቷ በራሷ ህይወት ላይ በጣም ፍቅር ነች። ሌላ በጣም ነገሮችን የምታይበት መንገድ በጣም ይገርማል። በቃ ለሰው ልጅ ይሄ ከኩንክናዋ ከሌላዋ በላይ ግን በቃ ይሄ የእውነተኛ ህይወት ይሄ ድሮ የምናውቀው ህይወት የለም በጣም አጥብቃ የምትወድ ነች። እስቲ እንደው ዛሬ እስቲ ጋብዢ ምናምን ብላሽ በቃ እስቲ ምን ጋብዝሽ ነው ስታያት የምትጠብቂው? እኔም ልፈልግሻለሁ ቆንጆ ሽሮ ሰርተሽ እስቲ ጥሪ ከልቧ የምትደሰተው። በቃ መንገድ ላይ በቆሎ ስታይ በባህላዊ ነገር በጣም በቃ ሻይ በዳቦ ምናምን በጣም በቃ እንደኔ ናት። አንቺ ትጨርሻለሽ ሻይ በዳቦ ነው እኔ ምግብ በቃ እና ጫይ ነው በቃ ብዙ የሚገርሙኝ ነገሮች አሏትና አጥብቃ ደግሞ ጸሎተኛ መሆኗ። አሁን ደግሞ ኤፍኤም 97 ላይ ከሸዊትዬ ጋር ሸዊት ከበደ ጋር አብራችሁ እየሰራችሁ ነው። ስለሱ እስቲ እንቅስቃሴያችሁ ሂደቱ በምን ዙሪያ እንደሚሰራ በአቅም ለተመልካች ተደራሽ እንድታደርግልኝ ነው። 97.1 ኤፍኤም ላይ እጅግ ከመወዳት ከማከብራት ተዋናይት ሸዊት ከበደ ጋርና እጅግ ከመወደው ወንድሜ ሙልጌታ ሱይም ጋራ በጋራ አብረን እንሰራለን። ዘውትር ማክሰኞ ከ8 ሰዓት እስከ 10 ሰዓት በመላው ኢትዮጵያ የሚደመጥ ጣቢያ ስለሆነ ብዙም አድማጮቻችን ከአዲስ አበባ ውጪ ባሉ በጣም በሚገርም ፍቅር በሚገርም አድናቆት የሚያዳምጡን አድማጮች አሉና በጣም ነው ደስተኛ ነኝ በዚህ ስራችንና በጣም ሰው ወዶት በጣም በጥሩ ሁኔታ እየተደመጠ ያለ ጣቢያ ስራችን ነው። የኛ ፕሮግራም የሚያጠነጥነው ብዙ ጊዜ ብዙ ሰዎች እንደው ሁለታችን በአርት ቤተሰብ ውስጥ ስለመጣን አርት ላይ ያተኩራል ብሎ የሚያስቡት የነበረው ግን ዛሬ የሚለው ስሙ ራሱ ዛሬ ነው። ዛሬ መወለጃችን ነው፣ ዛሬ መሞቻችን ነውና በሰዎች ህይወት ላይ የሚካሄዱት የሰው ልጆች በኑሮ ሂደታችን በቀን በቀን ህይወት ጉዟችን ላይ የሚገጥሙ ነገሮች የምናወራበት ለየት የሚያደርገው ለምሳሌ ያጣናቸውን ሴቶች እናወራለን። መሆን ያለበት ነገር ብለን የምናስበው ግን ራሳችን ነን ወይ የምናወራው። ለምሳሌ በጣም ከመወደው ስለ ጓደኝነት ያወራንበት መንገድ፣ ስለ ይቅርታ የምንሄድበት መንገድ ብዙ አድማጮቻችን አባቴን ይቅር አልኩት ወንድሜ ጋር አነጋገርም ነበረ እንደዚህ ሆነን በእናንተ ፕሮግራም በደንብ የምንሰራበት ፕሮግራም ላይ
ጉርብትና የኛ ትውልድ በጉርብትና አድገናል። የጎረቤት አባት ቆንጥጦናል፣ ገርፎናል። ያሁኑ ትውልድ ደግሞ ጉርብትናን አያውቅም፣ የጎረቤት አባትም አያውቅምና ጉዳቱ ምን ላይ ነበር ያጣናቸው ሴቶቻችን ላይ በቃ ኢትዮጵያዊነት ማለት እስከምን ድረስ ነው? አንዳንድ ጊዜ ነገር ግን ብለን ግን ስንል ቂም አለው ወይ ቂም የለውም ወይ ለምን ግን ምን ጠቀው በጣም ሰው የሚወደው እስከ ዛሬ ተነበራችሁ አትጥፉብን ነው የሚሉትና እጅግ ግሩም የሆነ ፕሮግራም የእውነት ያለበት ጥናቱና መነሻው ከየት የመጣ ነው? ትልቅ እይታ ነው ይሄ። ማን ነው ጥናቱ አድዬ በዚህ መልኩ ብትሄዱ ብሎ አይገርምሽም? አድዬ ይሄ ፕሮግራም እኔ ሬዲዮ እንድጀምር አንድ ወቅት ላይ ኢንተርቪው ሰጥቼ ስለ ሳያት ደምሴ እና ያ ኢንተርቪውን ከሳያት ጋር መኪና እየሄድን በአጋጣሚ ሰማችሁ። ስለሷ ኢንተርቪው ነበር የሰጠሁት። ማለት ወይ አድዬ ድምጽሽ ሲያምር ለምን ሬዲዮ ማሰሪው ለምንድን ነው ያለሽን ነገር ሳያት ናት እንደዚህ የምትልሽ ያለሽን ነገር ለህዝብ ማታካፊው ለምንድን ነው ይሄ ሁሉ የሙዚቃ እውቀትሽ የሙዚቃ የለፋሽበትን ነገር ሌላ ሰው ይማርበት ለምን ሬዲዮ አትከፍቺ ስትል እኔ አልተፈጠርኩም ለሱ ጋዜጠኛም አይደለሁኝም ማላቀው ነገር ገብቼ ባላበላሽ አልኳት። በጣም ተናደደች። ከዛ ያዘች ሬዲዮ መጀመር አለብሽ ብለ ደኔ ዝም አልኳት እንዳልገባሁኝ። ከዛ ቆይታ በቃ ምንድነው ስፖንሰር የምትፈሪው? በቃ ስፖንሰር እናደርገዋለን እኛ መጀመር አለብሽ እንዲያዘችኝ እኔ ብሎ አሁን ጋዜጠኛ በጣም ትልቅ ፕሮፌሽን ነው እንዴት እንደዚህ መሆኑ ምናምን ብዬ እምቢ አልኳት፣ ዝም አልኳት። ብታምኚ ባታምኚ አቆረፈች። ማናገርሽ ሬዲዮ የጀመርሽ ፕሮግራም አድርጊ አህዱ ሂጂ ምናምን እንደዚህ ቦታ ሂጂና ብቻ አፕላይ አድርጊ ብዬ ዝም አልኳት። አቆረፈች፣ ዝም አልኳት። ከዛ አንድ ቀን ስልኬ ተደወለ ከ97.1 ታደሰ ጋዜጠኛው ኤፍኤም ደወለልኝና አዲ ፈልጌልሽ ነበር ምናምን ምን እኛ ጋር ኤርታይም ልንሰጥሽ ፈልገን ነበረ። እኔን አልኩት ኧረ እኔ ጋዜጠኛ አይደለም ዳዲ ምን ነካሽ? የሰው ልግስታችን ያስተራወቀ ከሷ ጋር እንኳን ያሳለፍሽው ህይወት በቂ አይደለም ወይ? እኛ ጋር ኧረ ማን ታድዬ እኔ አልችልም እንደሱ እኔ ጋዜጠኛ አይደለሁም። አይ በቃ አለቃዬ ተነጋግረን አየር ታይም መውሰድ አለባት ጠይቃት ተብዬ ነው ባክሽ አለኝ። ቆይ ላስብበት ይዘጋውኝ። ከዛ ቆይቶ እንደገና ደወለልኝ ሳምንት ቆይቶ አዲ ይጠበቅልሽ ነው ግድ የለሽም እንረዳዳለን ምንም ያስፈራ ነገር የለም ምናምን አለኝ። ከዛ አሻልኩና ያው እንዳልኩሽ በጣም ወዳትን ሸዊት ከበደን ብቻዬን መሰራው ስራ አይደለም። ሸዊትዬ ጋር ደወልኩላት። ሸዊትዬ ሬዲዮ ልጀምር ነውና አብረን የምንሰራው ይሄን ካንቺ ጋር መስራት ፈልገው እና እንድንሰራ ስላት ቆይ መጥቼ ቤት ላናግርሽ አለችኝ። መጣች ቤትና አድዬ ልክ መርዶ እንደነገርኳት መጣችና እኔ እኮ አረባሽም መረባ መስሎሽ ነው በጣም አናደደችኝ። ከዛ ባለቤቷ ጋር ዳዊት ጋር ዳዬ ጋር ደውዬ ሚስትህን ንገርልኝ ምንም ያስፈራ ነገር ኦሬዲ እኮ ይፈርቻለሁ እሷ እንድታበረታታኝ አንቺ ሸዊቴ ማን ሳያትዬ እንደዚህ አንቺ ላይ ግፊት እንዳረገችው አንቺ ደግሞ ሸዊት ላይ አረግሽ ብቻ እንዴት ሄዳለሁ እሺ አለች። ሸዊት ደግሞ ይሄ ሙልጌታ ስዩምን በጣም ስለምታውቀው በጣም ባለሙያ ስለሆነ ሙሊ ጋር ደወለችና አዲ ጋር ደውልና እንደዚህ አድርጉ ለሶስት እንሰራው እሺ አለችኝ። ሄድን 97 እነሱ ጋር ሄድን። በቃ ፈራን እምልሽ እንደዚህ በሳምንት 2 ቀን አይኛው ሳምንት ቀን አንድ ቀን በቂያችን ነው እንደዚህ። ከዛ አሰብኩበትና የሬዲዮ ስም ፈለግ ነበረብኝ ነገሮች እንደዚህ ነገር ዛሬ ሁሉ ነገሩ ሬዲዮ መጀመሪያም ዛሬን ሀብን ያደረገው ስለነገው አላውቅም ዛሬን በሉ አልኳቸው። በጣም ጥሩ አሉ ዛሬ እውነትሽም ወደሩት። ሄድን በሳም አንድ ቀን ጀመርን። የመጀመሪያ እንግዳ የነበርን ጊዜ የጀመርን ቀን ሳያት ደምሴ የጀመራችሁ የመጀመሪያ ቀን ሰርፕራይዝ ታደርገን አልነገረችንም። እኛ አየር ላይ ያወራን አበባ ይዛ የመጣችው አይቻልም። በጣም ፕሮሞት ያደረገው እሱ ነው። አላወቅንም እኮ እኔ ላይቭ እያወራው ከፍታ ገባች እና ዛሬ የመጣሁት አዲስ ጓደኛ አዲስ ስራ ሲጀምር መበረታታት አለ እሱም ዛሬ ነው ላበረታታ ነው። በዚህ አጋጣሚ 97.1ዶች እንደዚህ አይነት ሰው ፈልጋችሁ ከቤት ስለጠራችሁ አመሰግናለሁ ብላ ወጣ ሄደች እና ከዛ ተጀመረ ሞራላችን መጣ። ከዛ ያኔ ረኛዬ በጣም ይታይ ነበር። በጣም
ሊያልቅ ገደማ ነበር እረኛዬ። ሁልጊዜ የማወራው የዘመኔ ጀግና ምላት ቅድስት ይልማ ቅድስት ኪሊዋ እረኛዬ ደወለችና አድዬ አሁን ልምጣ ሬዲዮ ላይ እንደዚህ አይነት ሰው ሬዲዮ መጥቶ ወይ እረኛዬ ሲያልቅ ልምጣልሽ አሁን ልምጣልሽ መረጫ አለችኝ። እና ቅድስት ይልማ ደግሞ ሚዲያ ላይ ሬዲዮ ላይ ወጣ አታውቃለሁ። እና የቅድስት መምጣት በጣም ሬዲዮኑን እንትን አደረገው። እዛ ፕሮሞሽን ነው። አብራት ድርብ ወርቅ ሰፉ ማማቸሬ እረኛዬ ያኔ እሳቸው አብራት ድርብዬ መጣች እዛ። ከዛ ደግሞ ከስራዬ ላይ ደግሞ ራሄል ጌቱ አብረን ስለምንሰራ ከራሄልዬ ጋር ከዛ ሃይማኖቱ ማሂሬ የድሮን አስባ እንደዚህ ላመጣች በጣም ፕሮሞት ያደረጋቸው የዛን ሰሞን ህብስት ጡርነህ ከአሜሪካን ሀገር እንደመጣች የመጀመሪያ ሰርፕራይዝ እንግዳ ነበር። ከፍሎሻል ማለት ነው። በፕሮሞሽን ከፍለውኛል በጣም እኔ ሽሜ ዱባለ በሙሉ እዛ እንትን ላይ በተለይ እንደዚህ እና አዚብዬም በስልክ ገብታለች ያኔ በጣም በቃ ብዙ በቃ እንዲ ቶሎ ሰው ውስጥ እንዲገባ የነሱ ይያላር ማን ነው ተብሎ ነጻነት መለሰ ከአሜሪካን ሀገር አበባ ልካለች። አስቴራው በቃ አበባ ልካለች እዛ ላይ በጣም ቤሉስ ኬክ ቤት እነሱም አበባ ኮንግራቹሌሽን ብለው ልከዋል። በጣም ብዙ ሰው ከአሜሪካን ሀገር ጓደኞቼ አበባ ይልኩ ነበረ። በጣም የተለየ አድርጎት ነበረ አጀማመሩ ላይ ሰው በጣም እኔ እንደዚህ ሚዲያ እንድሰራ ይፈልጉ ነበር እስክል ድረስ በጣም እና ቤተሰቦቼ ሂሩት አሰፋን ፋና አሰፋ በተለየ መንገድ ሰፖርት በጣም ያደርጉኝ ነበር ሚዲያ ላይ እና በጣም ሰው ጋራ በቃ ቶሎ እንዲገባ አረገው የነዚህ ተጽዕኖ ፈጣሪዎችም ኖሩት እና አልተቸገርኩም ፕሮሞት ለማድረግ በአንድ ጊዜ ዛሬ ሬዲዮ። ከዛ ደግሞ ኦዲየንሱን ስሰማው ደግሞ አዲያ አንዳንዴ ማክሰኞ ሸጎሌ ገብተናል። አሁን አውቃለሁ ከብዙ ነገር ተነስተሽ መሄዱ ልቅብ ግን ባልደረባዬ ምን ይላል ሙሌ እዚህ ሁሉ ሰው ህይወት ያሳዝነን የሚጠብቀን ሰው ይፈራል ሰው በቃ ታቋርጡብናላችሁ አንዳንዴ ውጭ ስንወጣ ይደገማል ፕሮግራሙ ምናምን እንደዚህ ነው ይፈራል ሰውና አያሳዝንም ወይ ይሁንና ፍቅር በሚሊዮን ብር አናገኝም ብሎ ያበረታናል። እውነት ነው ለነሱ ስንልና እግዚአብሔር ይመስገን። በዚህ አጋጣሚ ግን እህቴን በጣም እጅግ አድርጌ የምወዳትን ሳያደምስን ለመሰግናት ወዳለሁ። ሳያትዬ በሄድሽበት ሁሉ ዘመንሽ ይባረክ። አሜን አሜን። እንደዚህ የሬዲዮ ፕሮግራም ይህን ያህል የፕሮሞሽን ስራን ባላንስ ማድረግ ትንሽ ይከብዳል። በጣም ፕሮሞሽናችሁ ጮኋል፣ ግን አድማጮች ጋር ያለው ምላሽ ምን ያህል ነው? በዚያው ልክ ሊሄድ ችሏል? ፕሮሞሽኑ በጣም ሀይ ነው እና ምን ያህል ጊዜ ሲሄዳችሁ ከአድማጭስ የሚሰጣችሁ አስተያየት ያችንም ገለጭልኝ አድዬ። በቃ አድዬ እንዳልኩሽ ነው የአድማጮች ፍቅር። አሁን አድዬ በነገርሽ ላይ ድምጽሽ ማዛ ብሩ ነው የሚባለው። ያንቺ ሬዲዮ ላይ ድምጽሽ ያምራል አንደኛ ነው የሚባለው ሬዲዮ ላይ። እኔ ማአዚን አድናቂ ነኝ። በቃ በሰሚና ድንቅ ጋዜጠኛ ይደውሉና የኔ ደጎች ኑሩልን በቃ ድምጻችሁ የክፍለ ሀገር ነው አይደል? ሞር 90% ድሬዳዋ፣ ሐዋሳ፣ ደሴ ሰምቼ ማላቀው ከተማዎች እና በቃ የነሱ የምርቃት አይነት ምንመረቀው ድክመታችሁ ነገሩን ብለን ፕሮግራም ሰርተን እናውቃለን። ድክመታችን ነገሩን እናስተካክል በቃ ብዙ ጊዜ የምንነገረው የመኖሬ ተስፋ ናችሁ። አንድ ጊዜ አንድ ታሪክ ላጫውትሽ። እረኛዬ ሊያልቅ አካባቢ ነበርና ከሐዋሳ አንድ አድማጭ አለችን ስሟን መግለጽ አልፈልግምና ትደውልልኝ ነበረ። ትደውላለች ላይቭኛ ሬዲዮ ላይና መጨረሻ ሰዓት ላይ እረኛዬ እናና ስታልፍ ስልኬን በጎረቤት ነበር ማየው ምጥ ያዘኝና ስልኬን በእጄ ላይ ይዤ ነው እንትን ያልኩትና እናና ሞተች። በጣም አዘንኩኝ። ቴሌቪዥን የለኝም በስልኬ ነበርና እና የተሰዋችሁ ለይቅርታ ሰው ለማዳን ነው። ታሪኩ ላይ ብዙ ነገር ሰማሁ። ባካችሁን ሳያደምስ የልጄን ስም ታውጣልኝ ብላ ደወለችልን። ከዛ በጣም ስለተገረምን ሰዓት ሀገር ውስጥ አልነበረችምና ለሰዓት ነገርናት እና እሺ ተባለና ቆየና እኛም የይቅርታ ፕሮግራም ሰርተን ነበር። ከዛ ጠይቋት የአባቷ ስም ማን ነው አለችን። ተስፋዬ አልናት ልጅቷ የባሏ ስም። ለህይወቷ ማስታወሻ እንዲሆናት ይቅርታ ትበላት። ይቅርታ ተስፋዬ። ሴትዮዋ በጣም እያለቀሰች ደወለችልን። አባቴን
ሌላም ሰው በህይወቴ አኩርፌ ለብዙ አመት ኖር ያለሁኝ ኦ ይቅርታ አልኩኝ ደውዬ። ትልቅ መልእክት ነው ይሄ። በጣም ክብር ለእናንተ፣ ክብር ለሰዓት እና ከአባቴም ከእንጀራ አባቴም ጋር ታርቅ ያለሁኝ እግዚአብሔር ይመስገን። ልጄንም ይቅርታ ብዬ እንትን ብዬዋለሁ፣ አጽድቄዋለሁኝ። ማት ሰዎች ናቸው ዛሬ እንደዚህ ሲሆን ራሴን ካልካ አተረፋችሁ ህይወቴን በቃ የት ነበራችሁ? ይሄ ኤቭሪዴይ የሚደውል ሳይሆን መንገድ ላይ አንዳንዴ እየደወለ ሁሉ የሚሰማ ነገርና የሚደንቅሽ የዘውትር አድማጮቻችን በቃ ለጣቢያ ሁሉ እንደውላለን አሉ እንዴ ስትሉ በቃ ናዲ ከሚገርምሽ በላይ በሱ መደሰተው እንደው በቀደማ ነው አለቀስኩ ምናምን። ይሄ ምርቃቱ ዝም ስትል ስለ አድዬ ምን ነው ጠፋሽ? ምን ነው ዝም አልሽ ሁሉ እና ፍቅራችን በጣም ያመሰግናሉ። እርስ በራሳችሁ ያላችሁ ፍቅር ይላልና 3 አመት ዘለቀ አድዬ ትላንት አይመስልም 3 አመታችን በጣም ነው ደስ የሚለው። አድማጭ ቢነግረን እንደቀጠልን ነው አሁንም እየሰራን ነው። እሺ አድዬ ሌላ እንግዲህ የኔና ያንቺ ጭውውት ማለቂያ የለውም። ሳልናገር አላልፈውም የምትዩ ነገር ካለ እስኪ ንገሪ። ሳልናገር አላልፈውም ለኔ መናገር የምፈልገው ትልቁ ነገር በተለይ አዶኖ ስለ ፊልሙና ቲያትር ላይ በሙዚቃ ዓለም ላይ በጣም ነው የምንጎዳው። የተጎዳው የኢትዮጵያ አርቲስት ብዙ ሰው የሚያየው ኮንሰርቱ ላይ ትልቅ ሰክሰስ ሲታይ ምናምን፣ ግን ኦሪጂናል ነገር ባለመዳመጥ የተነሳ የፈጠራ መብት የደራሲ የገጣሚ የዘፋኝ የድምጻይ የሙዚቀኞቹ ያሁሉ የተለፋበት ስራ ወጥቶ ስናየው በጣም ቀላል ይመስላል። አንድ ዘፈን ስንሰማት በጣም እንወደዋለን ምናምን፣ ግን ብዙ እንቅልፎች እንደታጡበት ብዙ መከራ እንደወረደበት በጣም ብዙ ገንዘብ ኢንቨስት እንደተደረገበት ድካም አይታይም። እና ድሮም ከካሴት ወደ ሲዲ ስንመጣ ሲዲን ኮፒ በማድረግ ሙዚቃዎች እንዲዘጉ ከማርኬት እንዲወጡ ተደረገ። አሁን ደግሞ ዩቲዩብ ላይ ወር ደግሞ በሶሻል ሚዲያ ላይ በሚጫኑ ነገሮች ላይ ዋናው አርቲስት ጋር ተገብቶ ስራ አይደመጥም። ብዙ ጊዜ እየተቀነጫጨበ ስለሚወጣ በቲክቶክ ዩቲዩበሮች ሌሎችን በሆነ ነገር ፈጥረው ሲሆን አሁንም የዛ ጣ እየደረሰበት ነው አርቲስቱ። አሁን ደግሞ እዛ ላይ ሄዶ የነዛ ስለሚደመጥ በዚህ ሰብስክራይብ ተደርጎ ተለቅሞ እንግዲህ አርቲስቱ ከተሳካለት በውጪ ይወጣ አቅሙ እስካለ ኮንሰርት በሚሰራው ኖሮ ነው የሚኖረው። እና እንደ ህዝብ ብንተባበረው በጣም ሁሌ ላወራው እንፈልገው እንዲሰጡን እንፈልጋለን አርቲስቶቻችን ብዙ ዘፈኖችን፣ ግን የት ጋር ነው ሰፖርት የምናደርጋቸው? የተሰራን ስራ የጥበብ ፍሬ እኮ ነው፣ ዋጋ እኮ ያንሰዋል። ሁሌ እላለሁኝ እንዴት ነው ውሃ 30 ብር ገባ ማኪያቶ 50 ብር 100 ምናምን ብር ገባ እንላለን። የዛ ሁሉ ጭንቅላት ፈጣራ እዛ ላይ ቁጭ ብሎ እኛ አንድ ሲዲ 50 ብር መግዛት 100 ብር መግዛት ኮምፕሌን እያደረግን፣ ግን አርቲስቱን ደግሞ እንወቅሰዋለን። እንዴ መስፈኑ ነው እንዴ አሁን ጥሩ መስፈኑ ነው እንዴ እንላለን። ገዝተን ላላዳመጥ ነው። ይሄን ስል ማጆሪቲ ህዝብ ስለማይገዛ ነው። የሚገዙ አሉ በጥቂት ሁሉ ማለት አልፈልግም፣ ግን ያ የጥበብ ቤተሰብ ኢትዮጵያ በጣም ሙዚቃን ይወዳል። በጣም በየብሔራችን በየባህላችን ሙዚቃን አፕሪሼት እናደርጋለን። በየብሔራችን ሙዚቃ አለን፣ ግን ያ የሙዚቃ ባለቤት የሙዚቃ ፈጣሪው ተጠቃሚ አይደለም። እና እንደው ራሳቸው ዩቲዩብ ላይ ይሄድን ልክ እንደ በፊቱ የራሳቸውን ነገር ብንሰጣቸው። ድሮ እኮ 13 ብር ካሴት ገዝቶ ነው እነዚህ ሁሉ ዘፋኞች ተፈጥረው የጠበቁን እኮ ትክክል ኦሪጂናል ተገዝቶ ስለሚደመጥ ነበረ። አሁን ግን ብዙ ጊዜ እንደውም አሁን እሷ መስፈና ነው ሲባል ብዙ ጊዜ የምናገረው ነገር ሚዲያ ላይ ማንም ጀጅ ለማድረግ መብት የለውም እላለሁ። ከተም ገዝተሽ ያላዳመጥሽውን ነገር ከሌን ቀጠለ ምናምን ወፈረ ልትያቺ አይደል? ግን እንደዚህ አድርጎ ጥሩ አድርጎ ሰርቶ ብሉልኝ ሲል የማይበላና ስለ ሙያሽ ኮምፕሌን የሚያደርግ ከሆነ ብዙ ጊዜ እንደዚህ አይነት በኔ በኩል ተቀባይ ያለውም። ግን እንደ ህዝብ ግን ኦሪጂናል ገዝተን ብናዳምጣቸው ኦሪጂናል ሲዲ ባይሸጥም እንኳን ሲዲን ጠፍቷል፣ ግን ራሳቸው ዩቲዩብ ላይ እየገባን ኦር የሚመለከተው ዩቲዩብ ጋር ለምሳሌ ናሆም ሬከርድስ ከሆነ የሚያወጡት አዲና ናሆም ሬከርድስ ካለ ናሆም ጋር ስትገቢ ያንቺ ቪወር ባገኘ ቁጥር ለሚቀጥለው አልበም ይገዛሻል፣ ለሚቀጥለው ጊዜ አንቺን ኦፈር ይሰጥሻል። አሁን ግን በጣም እየወደቀ ነው ማርኬቱ። በአመት አንዴ የጠብቀው ኮንሰርት ሰርተው መኖር በጣም ከባድ ነው። ቤተሰብ ያስተዳድራሉ እንደማንምና የኢትዮጵያ ህዝብ ይሄን በጣም አጥብቆ ቢረዳ በጣም ደስ ይለኛል። አዎ ትልቅ ፕሮሞሽን ይሄንን ከሬዲዮስ ጀምሮ ለአድማጭ ተደራሽ ማድረግ ሞር ደግሞ እንዲህ አይነቱን ተጽዕኖ እያመጣብን ያለው ሶሻል ሚዲያው ነው። ሙሉ አልበም ከሚሰባ ቀንጨብ ያለውን ቲክቶክ ላይ ሰምቶ ይወጣል። እነዚህ ነገሮች ናቸው። ግን እርስ በርስ በመረዳዳት በመነጋገር ይሄንን ነገር ብናሳድገው
ጥሩ ይሆናል። በጣም በጣም አድዬ ከልብ አመሰግናለሁ። ሌላ አለ የምትይው ነገር አለሽ? አድዬ እኔ በርቺ ምሽ ለጀመርሽው አዲሱ ስራሽም ከልብ በጣም የተደሰትኩት። አድዬ ካንቺ ብዙ እንጠብቃለን። በጣም ጠፍተሻል። በነገርሽ ላይ የጻፍሽውን የግጥም መጽሐፍሽን በጣም ነው የወደድኩት። ሳልነግርሽ ማለፍ አልፈልግም ነበር፣ ግን የፈረምሽልኝ ላይ ስሜን አሳስተሻል። አዳነች ወልደ ገብርኤል ብለሻል። ውሸትሽን ነው አድዬ። አሳይሻለሁ እሱን አልኩኝ። የራሷ እንዴት አባቷ ስም ትወዳለች ብዬ እና አድዬ በርችልኝ። በጣም ነው እጅግ አድርጌ የማከብርሽ የምወድሽ። ተባረኪ፣ ዘመንሽ ሁሉ ይባረክ። ቴንኪው አድዬ፣ እኔ እናት ጥሬና ክብረሽ የጥንቴ ጧቷ ጓደኛዬ፣ እህቴ፣ መካሬ፣ ተቆጪ ከልብ አመሰግናለሁ። አሜን። ተመልካቾቻችን የዛሬው ቆይታችን ከአዳነች ወርቁ ጋር ይሄን ይመስላል። ሀሳብ አስተያየታችሁን እጠብቃለሁ። በሚቀጥለው ሌላ ፕሮግራም እስከምንገናኝ እግዜር ያክብርልኝ።